ጌታ ሆይ እናመሰግናለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። አንተ ታማኝ አምላክ እናመሰግናለን። በመካከላችን ስላለ ተባረክ። ድምጽን እየላክ ስላለ ተባረክ። ኃይልን እየላክ ስላለ ተባረክ። ጌታ ይመስገን። ጌታ የተናገረኝ ስለ ኢትዮጵያ ይሄ ድምጽ ነው። ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው። ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው ያለኝ። ስለዚህ ለሰሜኑ ከፍታ ይሆናል፣ ለደቡቡ ከፍታ ይሆናል፣ ለምዕራቡ ከፍታ ይሆናል፣ ለምስራቅ ከፍታ ይሆናል፣ ለኢትዮጵያ ከፍታ ይሆናል። እጆቻችሁን ከፍ አድርጉና እናንተ ኢትዮጵያን ወክላችሁ ለኢትዮጵያ ለመጸለይ ወደዚህ ስፍራ ስለመጣችሁ እናቶቼ እጃችሁን ከፍ አድርጋችሁ እንደዚህ በሉ ከኔ ጋር፣ ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው በሉ። ዛሬም ይህንን ትንቢታዊ መልእክት በሀገራችን ኢትዮጵያ ላይ የምናውጀው ሁኔታን አይተን አይደለም፣ ነገሮችን አይተን አይደለም። እግዚአብሔር የነገረን ድምፅ አምነን ነው። እግዚአብሔር ካለ ደግሞ አለ ነው። ይሁን በሚል ቃል ሰማይን የሰራ አምላክ፣ ይሁን በሚል ቃል ሰማይን የፈጠረ አምላክ፣ ይሁን በሚል ቃል ምድርን የፈጠረ አምላክ የሀገራችን የኢትዮጵያን ታሪክ መቀየር አያቅተው። ኢትዮጵያ ወደ ላቀ ከፍታ የምትሻገርበት ጊዜው ነው። ይህ ሆኖ በዘመኔ አያለው። ምድሬ ላይ እግዚአብሔር ያለው እንጂ ሰው ያለው አይሆንም። ኢትዮጵያ ላይ እግዚአብሔር ያለው እንጂ ጨለማ ያለው አይሆንም። ይኸው የኢትዮጵያን ምድር አንድ አድርገናል፣ ቀላቅለናል። ሰላም ወደ ህዝቡ ይግባ፣ ፍቅር ወደ ህዝቡ ይግባ። አንድነት ለህዝባችን ይሁን። አፈሩን እንደቀላቀልን ከመላ ኢትዮጵያ አፈሩን ይዘው መጥተው ይኸው ቀላቅለናል። በፊት ጸልየናል። በኢየሱስም እንዲሁም በልብ አንድነት እንድትባርከን ጸልየን፣ እንድታያይዘን ጸልየን። ለሀገር ሰላም ይሁን፣ ለወገናችን ሰላም ይሁን፣ ለእናቶች ሰላም ይሁን፣ ለአባቶች ሰላም ይሁን፣ ለወጣቱ ትውልድ ሰላም ይሁን። ጭንገፋ ያስቸገራቸው ምድር ጭንገፋ ይቆም። ጭንገፋ ያስቸገራቸው ምድር ላይ ጭንገፋ ይቆም። ምሬት ያለበት ምድር ላይ ምሬት ይነሳ። እርግማን ካለበት ምድር እርግማን ይሰበር። ክፉ መሰዊያዎች ሁሉ ይፍረሱ። የአመፃ መሰዊያዎች ይፍረሱ። የርኩሰት መሰዊያዎች ይፍረሱ። የጦርነት መሰዊያዎች ይፍረሱ። የበሽታ መሰዊያዎች ይፍረሱ። የሐዘን መሰዊያዎች ይፍረሱ። የጭንቀት መሰዊያዎች ይፍረሱ። የመለያየት መሰዊያዎች ይፍረሱ። የዘረኝነት መሰዊያዎች ይፍረሱ። ክፉ መሰዊያዎች ከምድራችን ላይ ይፍረሱ። ከሰሜን ላይ ይፍረስ፣ ከምዕራብ ላይ ይፍረስ፣ ከደቡብ ላይ ይፍረስ፣ ከምስራቅ ላይ ይፍረስ፣ ከመሃል ኢትዮጵያ አዲስ አበባ ላይ ይፍረስ፣ ከገጠሩ ላይ ይፍረስ። ክፉ መሰዊያ ይፍረስ። ህዝባችንን ያጎሳቆለ አርሶ አደሩ አርሶ ለፍቶ ደክሞ ፍሬ አልሰጥ ያለ ምድር ሁሉ በኢየሱስም ይፈወስ። ፍሬ አልሰጥ ያለ ምድር ይፈወስ። ውሃው ይፈወስ፣ ወንዙ ይፈወስ፣ ተራራው ይፈወስ። ምድር ለኢትዮጵያውን ሀብቶቿን ትስጥ። ማዕድናቶች ይውጡ፣ ወርቆች ይውጡ፣ እንቁ የሆኑ ማዕድናቶች ከምድሪቱ ይውጡ፣ ወርቆች ይውጡ፣ የተማሩ ታላላቅ ሰራዊቶች ይውጡ፣ ኃያላኖች ይነሱ። ከየው ከምድራችን ላይ የተማሩ ምሁራኖች ይውጡ። ምድራችን ትባረክ፣ ህዝባችን ይባረክ። የተቸገረ ህዝብ ይረፍ፣ የተራበ ህዝብ ምግብን ያገኝ። የተቸገረ ህዝብ በኢየሱስም ይረፍ። ለሁሉ እረፍት ይሁን። ሰላም ለሀገራችን ኢትዮጵያ፣ ሰላም ለምድራችን፣ ሰላም ለሀገራችን ኢትዮጵያ፣ ሰላም ለምድራችን፣ ደስታ ለሀገራችን፣ ሰላም ለሀገራችን። በኢየሱስም ሆነ ተፈጸመ፣ በኢየሱስም ሆነ ተፈጸመ። አንድ ሰው አስፈቅዶ ሳይሆን ሰሮ ሲወጣ አይቻል። በቃሉ የተጀመረ የናንተ ነገር በወሬ አይቆምም። ካታካባጋዳጋባይ ትቀጥላለ፣ ቀጥለ ታስቀጥላለ። አራካዳጋቻ ካዳ የሚቀጥል ሰው አለ፣ ለራሱ ቀጥሎ ሌላውን የሚያስቀጥል ሰው አለ። እግዚአብሔር እንዲያለኝ ነው። ብዙ ሰዎች እጅ ላይ የሚገባ አዳዲስ ቁልፍ እያየሁ ነው። ብዙ ሰዎች አዳዲስ ቁልፍ ወደ እጃቸው ሲገባ እያየሁ ነው። ተከለከሉበት ምዕራፍ ውስጥ ዘው ብለው ሲገቡ አያለሁ። ፍቃድ ሲያገኙ አያለሁ። ማንኛውም ጉዳይ ይሁን
በጌታ በኢየሱስ ስም ፍቃድ አገኝ። ቢዝነስ ጉዳይ ፕሮሰስ ሊሆን ይችላል። እግዚአብሔር ጣልቃ ከመግባቱ የተነሳ ነገሮቻችሁ ወደ እጃችሁ መግባት ጀመረ እና የተበላሸ ነገር ወዳጆቼ ፍሬ ሲሰጥ እያየሁ ነው። ለሚቀበል ሰው በኢየሱስ ክርስቶስ ስም ይሁን። receive in the name of Jesus። ጸጋና ሰላም ይብዛላችሁ። ትንቢታዊ አዋጅ ነው በህይወታችሁ ላይ። ከዚህ ከጸሎት ተራራ ላይ ላውጅ ነው። አሜን እያላችሁ መልእክቱን ተቀበሉ። ፕሮፌት አጥናፉ አቤል ነኝ። ይሄንን ዩቲዩብ ቻናሌን ሰብስክራይብ አድርጉ። መጽሐፍ ቅዱሳችን የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 9 ላይ ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም ይላል። ይኸውላችሁ ተጨንቃችሁ ላላችሁ፣ በተለያየ አይነት ጉዳይ ተጨንቃችሁ ላላችሁ ጨለማ አይሆንም ልላችሁ መጥቻለሁ። የእግዚአብሔር ብርሃን በህይወታችሁ ላይ በርቷል። ለምንድነው ጨለማ የማይሆነው? ማንኛውም ጨለማ በብርሃን ፊት መቆም አይችልም። ብርሃን ፊት መቆም የሚችል የትኛውም ጨለማ የለም። ጸልያለሁ ህይወታችሁ ውስጥ የጨለመባችሁ በተለያየ አይነት ጉዳይና ሁኔታ ውስጥ ጨለማ የሆነባችሁ ሰዎች፣ በጣም በማይመቹ ሁኔታዎች ውስጥ ገብታችሁ ውጥንቅጥ ውጥረት ውስጥ ያላችሁ ሰዎች ሊያወጣ የሚችል የእግዚአብሔር እጅ ዛሬ በኢየሱስ ስም ይዘረጋል። በኢየሱስ ክርስቶስ ስም አሁን ካላችሁበት ጨለማ፣ አሁን ካላችሁበት ከማይመች ሁኔታ ውስጥ በጌታ በኢየሱስ ስም ማውጣት ይሆንልህ። ለህይወቴ፣ ለዘመኔ፣ ለቤቴ፣ ለስራዬ፣ ለጤናዬ፣ ለአገልግሎቴ በኢየሱስ ክርስቶስ ስም ብርሃን በርቷል። የእግዚአብሔር ብርሃን ራካቲያ ዳባያ የትኛውን ድቅድቅ ጨለማ ብርሃን ፊት መቆም አይችልም ወዳጆቼ። የኛ ብርሃን ደግሞ ቃሉ ነው። የኛ ብርሃን ደግሞ ኢየሱስ ነውና ጸልያለሁ። በስደት ምድር ላይ በተለያየ ዓለም ላይ ተበትናችሁ ያላችሁ፣ በብዙ በማይመች ሁኔታዎች ውስጥ ተጨንቃችሁ ያላችሁ የእግዚአብሔር ቃል ሲናገር እግዚአብሔር ይልና ስደተኞችን ይጠብቃል ይላል። ሃሌሉያ! ከቤታችሁ ላይ ከኑሯችሁ ላይ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ጨለማ ያስቀመጠው የጨለማ ሲስተም በየትኛውም አይነት አቅጣጫ ሊሚት ያደረጋችሁ እንዳትዘረጉ፣ በፋይናንስ እንዳትዘረጉ ጌታ ብርሃን በራ። ከዚህ ሰዓት ጀምሮ በኢየሱስ ስም የቃሉ ብርሃን በራ። በኢየሱስ ስም አንድ ሰው የተከለከለው ነገር ወደ እጁ ሲገባ ያለ፣ አንድ ሰው አይሆንም የተባለ ነገር ጋር ሲገናኛ ያለ፣ አንድ ሰው በተከለከለበት፣ በተገፋበት፣ በተጠላበት፣ በቃ አይን ለአፈር በተባለበት እንደገና ለምስጋና ተጠርቶ ሲመጣ አያለሁ። እንፈልጋለን እየተባላችሁ እንፈልጋል ታስፈልገናለህ እየተባላችሁ ራካቲ ካዳጋባጋ ጸልያለሁ። ከዚህ ሰዓት ጀምሮ ነገራችሁን ያዘ፣ በረከታችሁን ያዘ፣ ጤናችሁን ያዘ፣ ቢዝነሳችሁን ያዘ። የትኛውም የጨለማን ኃይል በኢየሱስ ስም መታውት፣ በኢየሱስ ስም መታውት። ከዚህ ትንቢታዊ ጸሎት በኋላ አንድ ሰው አዲስ መንገድ ላይ በአዲስ እርምጃ በአዲስ ክብር በኢየሱስ ስም ጉዞን ይጀምራል። ተይዞ የቆየ ተቆልፎ የቆየ አትገባም አትሄድም የተባለ እናንተ ሞክራችሁ ታግላችሁ ግን እምቢ ያለ ያስጨነቃችሁ ጉዳይ in the name of Jesus ከዚህ ሰዓት ጀምሮ ተለቀቀ። ከዚህ ሰዓት ጀምሮ ብርሃን በራ። ይሄ ትንቢታዊ ጸሎት በሕይወታችሁ ላይ የሚሰራ ነው። ከዚህ በኋላ ብዙ ሰው ለምስክርነት ይመጣል። ከዚህ ጸሎት በኋላ ብዙዎቻችሁ ለምስክርነት ትመጣላችሁ። ስለዚህ ሰብስክራይብ አድርጉ፣ ደወል ምልክቱን ተጭናችሁ ለ10 ለ20 ሰው ሼር አድርጉ። ወዳችኋለሁ።